ጠር ሲመጣ አሁን ታየዋለህ። የስላሴ መጠጫ አለው ብር ዋንጫ። ያው እነሱም ይጠጣሉ። ሁሉም ጠጪ፣ ሁሉም 0-0 እንዳለ ማለት ነው። ሳይንስ ተምራ ከሆነ ህጻናት አጸደ ህጻናት ሲማሩ በስዕል አይማሩም? ለምንድን ነው ያን ፎቶግራፉ ትክክል ነው ብለህ ታምናለህ? ፎቶግራፋዊ እኮ አይደለም ስዕል። ኦኬ ምንድን ነው የሚባሉት እነዚህ ታዲያ? ስዕላዊ መገለጫ ነው። መገለጫ በኪዳነ ምሕረት ብለህ አትቀልድ። በቅዱሳን ላይ የእነሱን ያህል ጥፍር ያህል ክብር የላችሁም። በጌታ ብዬ ስለምን አልሰማኝም? በሉተር ብያለሁ። በሉተር ለስላሴ መስገድ አለብን የለብንም? አንተ ልጠይቅህ እስኪ። እኔ ለስዕላቱ ነው ያልኩት። ለስላሴማ እኔ እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ ማለት። እስኪ ለስላሴ እንዴት ብለህ ነው የምትሰግድ? ከምን ላይ ሆነ? ወይ አይ ነው እየተጠየቅ ያለው። እስኪ ሰግድ አሳየኝ። እድሉን ለአንተ ልስጥህ። መጽሐፍ ቅዱሳዊነቱን ብሉያት አዲስ ኪዳን ጠቅሰህ አሁን እናንተ በቤተክርስቲያን የምታደርጓቸው ስዕላት፣ በቤታችሁ የምታስቀምጧቸው፣ ሻማ የምታበሩላቸው፣ ጠዋፍ የምትለኩስሏቸው፣ የምትሰግዱላቸው፣ የምትዘምሩላቸው፣ ወደ እነሱ የምትጸልዩላቸው ስዕላት ታምንባቸዋለህ ወይ? ካመንክባቸው መሰረትህ ከእግዚአብሔር ቃል የትኛው ላይ ነው? ከሐዋርያቱ ትምህርት፣ ከነቢያቱ ትምህርት ጠቅሰህ በእግዚአብሔር ቃል ላይ ንገረን፣ እንሰማሃለን። ከዛ እኔ ደግሞ የምናገረው እናገራለሁ። ከዛ ደግሞ እንጠያየቃለን ማለት ነው። ኦኬ ኦሪት ዘጸአት 35:31 ላይ ጥበብን በማስተዋል በእውቀትን በስራም ሁሉ የእግዚአብሔር መንፈስ ሞላበት፣ ብልሃትን የሚፈጥር ዘንድ በወርቅና በብር በነሐስ የሚሰራ ዘንድ በጥበብ የሚያደርጉ ዘንድ በልባቸው ጥበብን ጨመረ ይላል ኦሪት ዘጸአት። ከዛም ይቀጥልና አንደኛ ነገሥት 6:29 በቤቱ ግድግዳ ሁሉ በዙሪያውም በውስጥ በውጭ በኪሩቤልና የዘንባባ ዛፍ የፈነዱትንም አበባዎች ምስል ቀረጸ ይላል። ዘጸአት 25:18 ከወርቅም ሁለት ኪሩቤልን ሰራ፣ ከተቀመጠ ወርቅ በስርየቱ መክደኛ ላይ በሁለት ወገን ታደርገዋለህ። ይቀጥላል። ዘጸአት 26:1 ማደሪያውንም በነጭ በፍታ በቀይ በሰማያዊ ግምጃ ከተሰሩ ከ10 መጋረጃዎች ታደርገዋለህ። በጥበበኛ ሰው እጅ እንደተሳለ የኪሩቤል ምስል አድርገህ ስራቸው። እቀጥላለሁ። ገላትያን 3:1 የማታስተውሉ የገላትያን ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ ይላል። ልጨምር? እሺ ልጨምር። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገርም የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ። ይህ ቃል ከላይ ከታች ያዳመጣችሁ ነው። ልብ በሉ። በላይ በሰማይ ካለው ከታች የሚለው ቃል ከላይ ካስተማረ ጥበብን ከሰጣቸው ጋራ በጣዖታት ውስጥ ላይ የሚሄዱትን የሚያስተምረው የመጨረሻ የዘጸአት መልእክት ነው። እግዚአብሔር እንደተሰቀለ ሆኖ ተስሎ ነበረ ይላል። ያ ማለት ምን ማለት ነው? ያ ማለት ይቅርታ፣ እዚህ ጋር ሌላ ጥቅስ ገብቶብኝ ነው። ያ ማለት ኢየሱስ ክርስቶስ እንደተሳለ ሆኖ እንደተሰቀለውን ተስሎ ነበረ ማለት ስዕል አትሳሉ ወይም ደግሞ እግዚአብሔር በስዕል አትቀበሉ ማለት እንዳልሆነ መረዳት። ሁለተኛም ኤርሚያስም እኔም እዚህ ጋር ያለን ሰዎች በሙሉ የእግዚአብሔር ስዕሎች እንደሆንን ያስረዳናል መጽሐፍ ቅዱስ ማለት ነው። ስለ ስዕል በትንሹ እነዚህን ጥቅሶች ተመልክቷቸው ወገኖች። ጨርሻለሁ። በቃ ጥቅሶችን ነው የምሰጥህ። ጥቅሶችን እሰጥሃለሁ በደንብ እያደረግኩ እንደዚህ። እሺ የሰጠህንን ጽፌያለሁኝ። ዘጸአት 35:1 አንደኛ ነገሥት 6:29 ዘጸአት 25:18
ዘጸአት 26:1 ገላትያ 3:1 ዘጸአት 20 ቁጥር 4 ላይ ያለውን ሰጥተኸኛል። ጥቅሶቹን እግዚአብሔር ይስጥልን። ከእግዚአብሔር ቃል መጥቀስ ጥሩ ነው። የተጠቀሱት ክፍሎች ግን እያንዳንዳቸው ማብራሪያ ስለሚፈልጉ እባክህ አንተው ራሱ የጠቀስከው ወንድም ስዕል በዚህ ዘመን እንደሚያስፈልግ በቤተ ክርስቲያን ውስጥ እናንተ እንደምታደርጉት ሻማ እንደሚለኩስላቸው፣ እንደሚታጠንላቸው፣ እንደምትዘምሩላቸው፣ እንደምትሰግዱላቸው የሚያሳይን ትርጓሜ ከዚሁ ከጠቀስካቸው ጥቅሶች ውስጥ ለእናንተ ቤተክርስቲያን የምታደርጉትን እያያዝክ ትርጓሜውን ለህዝቡ ንገረን። ጥቅሱን ነግረህናል። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከእግዚአብሔር ቃል ስለጠቀስክ አሁን ትርጓሜ ይቀራል። አሁን የሰጠህን ስጋ ሰጠህን ቢለዎ ከለከልከን ማለት ቃሉን ሰጠህን ትርጓሜ ከለከልከን። ትርጓሜ ከራስህ እንሰማለን። ስለዚህ የመጀመሪያ የጠቀስከውን የዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ የጠቀስከውን ጥቅስ ቆይ ወንድም አለ ዘጸአት 35 ላይ የጠቀስከው ቴንኪው ወንድሜ። ዘጸአት 35 ስጋውን ሰጥተህን ያለ ቢላው ብሉት ከምትለን ቁጥር 31 ላይ ያጻፍከንን እሱ ጋር ልሂድና ትርጓሜውን ትነግረናለህ ማለት ነው። ያው የጠቀስከውን ጥቅስ ነው የጠቀስኩትኝ። በስራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላበት። ልብ በል፣ ስዕል በእናንተ ቤተክርስቲያን የምታደርጉትን ነው የምትነግረኝ። መልሱ ጥያቄ እሱ ስለሆነ ማለት ነው። ሞላበት የጥበብን ስራ ያስተውል ዘንድ በወርቅና በብር በናስም ይሰራ ዘንድ በፈርጥ የሚሆነውን የዕንቁ ድንጋይ የሚቀርጽ ዘንድ እንጨትንም ይጠርብ ዘንድ የብልሃትንም ስራ ሁሉ ይሰራ ዘንድ እርሱንና የዳን ነገድ የሚሆን የአሃይም ሳሚክ ልጅ ኤልያብን ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልሃት ሰራተኛ ሰማያዊ ፈትልና ቀይን ግምጃ በጥሩ በፍታ በሚሰራ ጠላፊ በሸማኔ ስራ የሚሰራው ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ ይላል እግዚአብሔር ቃል። አሁን ይህን ቃል አንተ የጠቀስከው ቃል ስለሆነ ከእናንተ ቤተክርስቲያን ስዕል ጋር የሚያገናኘው ነገር ካለ ትርጓሜውን ለህዝቡ ንገረው። አንተ ያመጣው ከዛ ቀስ እያንዳንዱ እንደዚሁ ተተርጉሟል እያወጣው ለማለት ነው። አሁን የዘጸአትን አውጥቻለሁኝ። አሁን ትርጓሜውን ስጠን ማለት ነው። እዚህ ከእናንተ ስዕል ጋር እያገናኘ ከኦርቶዶክስ ስዕል ጋር እያገናኘ ማለት ነው። በቤታችሁም በቤተክርስቲያናችሁም በግድግዳችሁም በፎቶአችሁ በኪሳችሁም በመኪናችሁትም እስከምታንጠለጥሉ ከምትሰግዱላቸው ከምትዘምሩላቸው ወደ እነሱ ከምትጸልዩላቸው ስዕል ጋር ይሄ ጥቅስ የሚያገናኘው ነገር ካለ እያገናኘ ተረጉምልን። ቴንኪው ጋይድ። አሁንም ያንተ ነው ሰዓቱ። ኦፕን ነው። ደቂቃ ልይዝብህ ግን እንጠይቅሃለን። እኛ እየጻፍኩ ይዛለሁ ስታብራራልን ህዝቡ እየሰማ ነው። ጥሩ ይቀጥሉባቸው። እግዚአብሔር የሙሴን ድንኳን የሰለሞን የቤተ መቅደስ ለመስራት ጥበብና የስዕል ንድፍ እውቀትን ለሰዎች በደመ ነፍስ በመንፈሱ እንደሰጠ ያስረዳል። ይሄ ምን ማለት ነው? አንተ የምታመልከውን አምልኮት በስዕል አድርገህ ማምለክህ ከዚህ ጀምሮ መማር እንዳለብህ ያስረዳሃል። ቀርጸህ ማምለክ እንዳለብህ እያስረዳህ ነው መጽሐፍ ቅዱሱ። እዚህ ላይ ብዙ ማብራሪያ ሳያስፈልግ የተሰጠህ ጥቅስ ቀርጸህ መስራት እንደምትችል እያስረዳህ ከዛ ጋር ምን ያገናኘዋል የሚል ጥያቄ እንዴት እንዳነሳው ገርሞኝ ነው ለአንተ። ቃሉን ተርጉሙ። አሁን ያነበብኩትን ከቁጥር 31 እስከ መጨረሻው እስከ ቁጥር 35 አራቱን ቁጥር አንብቤልሃለሁ። ተያያዥ ስለሆነ ቢያንስ እንኳን ወደ ላይ ከፍ ባልልም ሲሆን እንደው ከመጀመሪያው አውዱን ጠብቆ ከመጀመሪያ የሚተረጎመው አሁን አንተ ተርጉሞ ይሄንን ከዛ ከእናንተ ስዕል ጋር እያገናኘ ተርጉምልን ማለት ነው። ቴንኪው ነገርኩህ እኮ ቅድም ኤርሚ፣ እያዳመጥከኝ ካልሆነ አላውቅም እንጂ እግዚአብሔርም እንደተሰቀለ ተደርጎ ተስሎ ነበር ይላል የመጽሐፍ ቅዱስ ቃል። ዘጸአት ላይ ነን። ተራ በተራ እንደዚህ ላድርገው ወንድም ማለት ገላትያን እንዳጻፍከኝ እንደዚሁ እንድንቀጥል ይሄን ለብቻው በመጀመሪያ ተርጉሙ። ምክንያቱም ገላትያ ከመጽሐፉ
ከ1500 ምናምን ነገር ዓመት በፊት የተጻፈውን ቃል ይሄኛውን ተርጉሞ መጀመሪያ ከስዕል ጋር እንዴት እንዳገናኘ ገላትያ ጳውሎስ ነው የጻፈው፣ ይሄን ሙሴ ነው የጻፈው። በመካከላቸው የ1500 ዓመት የዘመን ርቀት አለ። ስለዚህ ጳውሎስ ከመፈጠሩ ከመወለዱ ገላትያ ከመጻፉ ከ1500 ዓመት በፊት እግዚአብሔር በባሪያው በሙሴ አፍ የተናገረውን እናንተ ከምታደርጉት ስዕል ጋር ያገናኛል ብለህ ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 እንደዚሁም የነገሥትን በጣም ደስ ይለኛል። እነዚህ ጥቅሶች ብሉይ ኪዳን ላይ ስለጠቀስካቸው ተርጉመውና ከዛ ደግሞ ይሄኛውን ደግሞ በተራው ስደርስ በየፈርጁ ሸማ በየፈርጁ አይደል ብሎ የሚለው እና ተርጉመውና ከዛ ደግሞ ወደዚህ ስመጣ ትቀጥላለህ ማለት እንደየቅድመ ተከተሉ ያጻፍከኝ ዘጸአት ስለሆነ እየጠበቅን ነው። እየጠበቅንህ ነው ወንድም አለ። ማይክ የሚዩት ነው። እየጠበቅን ኦኬ፣ ይቅርታ። እዚህ ጋር ይሄ አልገባኝም የምትለውን ጥያቄ ንገረኝ። ኖ ተርጉምልን። ስታብራራው ነው የሚገባኝ ነው አልገባኝም ገብቶኛል። ግልጽ አማርኛ ቆይ ጥቅሱን የሰጠህን አይደል ወንድም አለ። ጥቅሱን ሰጠህን። ጥቅሱን አነበብኩት። ጥቅሱን ሰጠኝ። ቴንኪው ብያለሁ። ጥቅሱን አነበብኩት። ጥቅሱን ስትሰጠኝ ስጋ ብቻ ነው የሰጠኸኝ። ቢላው ቆይ አድምጠኝ። ስጋ ሲሰጥ እንደው እንዲገባን ማለት ነው። እንደው ምሳሌ ዘያህስጽ ይላሉ እንዲገባን አምጥተህ ቆንጅዬ ስጋ ፊት ለፊቴ ጮማ ብሮንዶ ምናምን ነገር ሻኝ የሆነ አምጥተህ ዝም ብለህ ሙዳ ስጋ ብትሰጠኝ ቢላው ካልሰጠኸኝ ምን ጠቀምከኝ? በደንብ እንድትጋብዘኝ፣ በደንብ እንድበላ፣ በደንብ እንዳጣጥም፣ በደንብ እንድቆርጥ ከተፈለገ ከቢላው ጋር ጭምር እንደው ማዋዜም ካለ ከዋዜ ጋር ጭምር ነው የምታቀርበው ማለት ነው። አሁን አንተ ቆንጅዬ ዳጣም ላድርግበት እንግዲህ ቆይ አድምጠኝ። ቆንጅዬ ቃል ነው የነገርከን። ቢላው ትርጓሜ ነው። እየቆረጥህ እየሸነሸንህ እየዘለዘልህ ለእኛ አጉርሰን ማለት ነው። በትርጓሜ አጉርሰን ስጋውን ከሰጠው ስጋውን ያዝ ተቀበልና ይሄንን እንቀጥላለን። ዳጣውን ስጋውንማ ይዤዋለሁ። ትርጓሜ ይስጣል በልተዋል። አብላን እኮ ምንም ትርጉም የለውም። ግልጽ አማርኛ ነው። አሁን በዚህ አንጨቃጨቅ። እኔ መጨቃጨቅ አልፈልግም። ጥቅስ ሰጥቻለሁ። አንተ ደግሞ ለዚህ ማፍረሻ ጥቅስ አምጣ። እሺ፣ ጥያቄንም ጠይቀህ ከማፍረሻው በፊት ጥያቄንም ጠይቀህ። ኦኬ፣ ጥያቄ ልጠይቀህ። በዚህ ክፍል ላይ እንግዲው ማታብራራ ከሆነ ለማብራራት አሁንም አንድ ድል ስጠህ። በኋላ ለአብራራ እንዳትለኝ። አይደለም እየነገርኩ ነው ኤርሚያስ። ቅድም መጀመሪያ ኤርሚ አንዴ እኔ ቅድም ነግሬሃለሁ። ጥቅስ ታወጣለህ፣ ትናገራለህ። ጥቅስ አወጣለሁ፣ እናገራለሁ። ዳኛው ለህዝብ በዚህ ጥቅሱን ማብራራት አለብን። ክርክር ውስጥ አልገባም ብያለሁ ኤርሚ። ወንድም ማለት እዚህ አንደኛ ጥቅሱን ስትሰጥ ጥቅሱን ማብራራት አለብህ። ማብራሪያ ይፈልጋል። ግልጽ ነው ኤርሚ። ኦኬ፣ ግልጽ ከሆነ አሁን እሺ፣ እኛ ግልጽ ያልሆነንን ልጠይቀህ ማለት ነው። ለአንተ ግልጽ ነው፣ አንተ ደግሞ ይሄ ግልጽ አይደለም በልና ይሄ ነው በልና ተናገር። ቆይ ወንድሜ፣ ግልጽ ያልሆነልኝ ይሄን ጥቅስ የጠቀስከው ከእናንተ ቤተክርስቲያን ስዕል ጋር አገናኝተህ ስለጠቀስከው ለእኔ ግልጽ አይደለም። ስለዚህ ለማብራራት እድል እየሰጠሁ ነው። አይ በቃ እኔ አላብራራም ግልጽ ነው ብለህ የምትለኝ ከሆነ ወደ ጥያቄ ልቀጥል፣ እዚሁ ክፍል ላይ ማለት ነው። እየነገርኩ ነው። ጥቅስን ጠቅሼልሃለሁ ኤርሚ። አንተ ደግሞ ጥቅስ ጥቀስና ጥቅሱንማ ጠቅሰህልኛል ወንድማ ኤርሚ። እኔ የፈለግኩት ምን መሰለ፣ እኔ ለምን እጨቃጨቃለሁ? ንገረኝና ልቶ ጥቅሱን ጠቅሰህልኛል። አዎ እኮ አልኩ፣ ቴንኪው አልኩ። ማብራሪያውን ተሰጠናለህ ወይስ ማብራሪያ የለውም? ዝም ብለን እንዋጠው? ይሄው ነገርኩ። አንተ እኔ በማስረዳበት ቀጠልኩ፣ አንተ ደግሞ ቀጥል በጥቅስ እኮ አብራራዋ። ታዲያ ወይ ለማብራሪያ የለኝም ብለህ ካልከኝ እኔ ወደ ጥያቄ ልቀጥል። ቅድም እየነገርኩ ነበር እኮ እግዚአብሔር ሙሴን ድንኳን የሰለሞን ለመስራት ጥበብና ስዕልን የንድፍ እውቀትን ለሰዎች በደመ ነፍስ እንደሰጠ ይገልጻል ብዬ አስረዳሁ። ወዳጄ ማብራሪያ ያለህ ወይስ ወደ ጥያቄው ልቀጥል? ይኸው ጨረስኩልህ፣ ሰጠሁ። አሁንም ጥቅስ አይደለም የሚፈለጉት የጠቀስከውን ጥቅስ አብራራው ነው ያልኩ። ካልሆነ ወደ ጥያቄ ልሂድ። አይ ማብራሪያው የለም በቃ አያስፈልግም፣ ይኸው እንደዚሁ እንደተጻፈ ነው። ከተረዳ ተረዳ፣ ካልተረዳ የራሱ ጉዳይ የምትለኝ ከሆነ ወደ ጥያቄ ልግባ። ኦኬ፣ አሁን አንተ ምን እንዳደርግልን የፈለክ? ወይ ማብራሪያ ካለ ለአብራራ ብለህ ቀጥል። ማብራሪያ ካለ ደግሞ አይ ማብራሪያውን ጨርሻለሁኝ፣ ግልጽ ነው። ስለዚህ ወደ ጥያቄ እንገባው። ቴንክ ዩ። ኦኬ፣ ይኸው እዚህ እያሳየው ማለት ነው።
ካሜራ ከፍቼ እንደዚህ ይላል ድጋሚ። ይሄ ክፍል አንተ ቁጥር 31 ነው ብለህ ያልከው ቁጥር 1 ጀምሮ ሙሴም የእስራኤልን ልጆች ማህበር ሁሉ ሰብስቧቸው እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው ብሎ አለ። ህጉን ወደ መጨረሻው አካባቢ ላይ ኦልሞስት 5 ምዕራፍ ነው የሚቀረው። የሚያደርጓቸው ለእስራኤል ህዝብ መስዋዕቱን የሚቀርቡት መስዋዕት ቤተ መቅደሱ እንዴት እንደሆነ ሰንበትን መጠበቅ እንዳለባቸው ከተናገረ በኋላ ለወንድሙ ለአሮን በዘጸአት መጽሐፍ ምዕራፍ 28 ላይ እግዚአብሔር ልብስ እንዲሰሩለት ለባስልኤልና ለኤልያብ የሚባሉ ሁለት አባቶች እዚህ ጋር ማለት ነው የኡሪ ልጅ ባስልኤልን እና ደግሞ ከነገደ ዳን የሆነውን ማነው ኤልያብን ማለት ነው። እነዚህን ሁለት አባቶች ጠርቶ ይሄው እዚህ ጋር አለ። እነዚህ ሁለት አባቶች ማለት ነው ከነገደ ዳን የሆነው ኤልያብ የሚባለውና ከነገደ ይሁዳ የሆነው ባስልኤልን በስሙ ጠርቸዋለሁ ይላል። እነዚህን ሁለት አባቶች ባስልኤልና ኤልያብ እነዚህን ጌታ የጠራበት ምክንያት ለምንድን ነው? በቤተ መቅደስ ውስጥ ያለውን አገልግሎትና የአገልግሎት ስርዓት የሚጠቀሙባቸውን ንዋየ ቅድሳትን ከመገናኛው ድንኳን ጀምሮ ታቦቱን፣ መቅረዙን፣ የህብስት ገበታውን፣ የዕጣን መሰዊያውን እያንዳንዱ ጭልፋ፣ ምንቸት፣ ድስት ምናምን ነገር የተባሉትን እንደዚሁም የካህኑንም ልብስ፣ ኤፉዱን፣ የደረት ኪሱን፣ ሸሚዙን፣ መጠምጠሚያውን ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር ብሎ የሚለውን ከወርቅ ምስያ የተሰራውን ሁሉ ጭምር እንዲሰሩ ከወርቅም ከእንጨትም ከድንጋይም ከምንም ከየትኛውም ያለው ነገር ይቀርጹና ይጠልፉ ዘንድ ብልሃትና ጥበብን ያኖረባቸው ሰዎች ናቸው። ለዚህ ነው በአንጥረኛ ብልሃት ሰራተኛ አንተ የጠቀስከው ጥቅስ ማለት ነው በሰማያዊና በሐምራዊ በቀይና ግምጃና በጥሩ በፍታ በሚሰራ ጠላፊ ሸማኔ ስራ የሚሰራውን ማናቸውንም ስራ በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላው ይላል። በእነርሱ ልብ የተባሉት እነማን ናቸው? ኤልያብና ባስልኤል ማለት ነው። ኦኬ። ይህን ክፍል ለማግኘት ከፈለግ ዘጸአት መጽሐፍ እንደው ብሉይ ኪዳን የማጥናት እድሉ ካገኘ ዘጸአት 31 ላይ እንደዚህ ይላል። ቁጥር 1 ከይሁዳ ነገድ የሆነ የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት ጥበብንም ማስተዋልንም ቅድም አንተ የጠቀስከው ቁጥር 35 ዘጸአት መጽሐፍ ምዕራፍ 35 ቁጥር 31 ላይ ያለው ማለት ነው። እዚህ ዘጸአት 31 ቁጥር 3 ላይ በስራ ሁሉ ብልሃት በጥበብ በማስተዋል በእውቀት የእግዚአብሔር መንፈስ ሞላውበት፣ የጥበብንም ስራ ያስተውል ዘንድ በወርቅና በብር በነሐስም ይሰራ ዘንድ ለፈርጥ የሚሆነውን የዕንቁንም ድንጋይ ይቀርጽ ዘንድ እንጨትን የሚጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገር የሚሆን የአሂሳሚክን ልጅ ኤልያብንም ሰጠሁት። ሚዩት አድርግ ብራዘር ሰጠሁት። ያዘዙትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖረው ይላል። የመገናኛውን ድንኳን፣ የምስክሩን ታቦት፣ በእርሱም ያለውን ሚዩት አድርግ ብራዘር ሚዩት አድርግ። እኔ እየጠየኩ ያለሁትኝ አሁን እየጠየኩ ነው። ወደ ጥያቄ ልገባ ነው። በእርሱም ላይ ያለውን የስርየት መክደኛውን፣ ድንኳኑን፣ ዕቃውን ሁሉ ገበታውንም፣ ዕቃውንም ከዕቃው ጋር የነጻውን መቅረዙንም፣ የዕጣን መሰዊያው፣ ለሚቃጠል መስዋዕት የሚሆኑን መሰዊያውን፣ የመታጠቢያ ሰን እያንዳንዱ በክህነት በእኔ የሚያገለግሉት የካህኑን የአሮን ልብስ ሁሉ ልጆቹ የሚለብሱትን ሁሉ የቅብዓ ዘይቱንም ሁሉ የመቅደሱ የሚሆንም ጣፋጩን ሽቱን ዕጣን እንዳዘዙ ሁሉ ያድርጉ። ይሄንን እንዲሰሩ ዕጣኑን እንዲሰሩ ቅብዓቱን እንዲሰሩ የካህኑን ልብስ እንዲሰሩ እያንዳንዱ ከጥምጣሙ እስከ ኤፉዱ ድረስ ማለት ነው። እና ለሚቃጠል መስዋዕት የሚሆነውን የመታጠቢያ ሰን የተባለው ካህናት እግራቸውን የሚታጠቡበት መቅረዙን፣ ዕጣኑን፣ የህብስት ገበታውን፣ መገናኛውን ድንኳን፣ ታቦቱን እያንዳንዱን እነዚህን እንዲሰሩ ጥበብን አኖረው ይላል። ሄድና ጥያቄ ልጠይቅ። እኔ በእናንተ ቤተክርስቲያን ውስጥ ስላለው ስዕል ስጠይቅህ የማይነካ ነክተሃል። ሄደህ ማንን የነካው? የአምላክ የእግዚአብሔር ቃል ነክተሃል።
ለአንተ ማረጋገጫ እንዲሆንልህ የጠቀስከው ጥቅስና አንተ የምታደርገው ነገር አንድ እንዳይደለ እንዲህ ላሳየ ማለት ነው። ኦኬ። በልባቸው ጥበብን ያስነሳውላቸው ሴቶችንም ሁሉ የፍየልም ጠጉር ፈተሉ ይላል። አለቆችና መረግድን ለኤፉድ ለደረት ኪስ የሚገቡትን ፈርጦች ለመብራት ቅብዓት ዘይትም ጣፋጩንም ዕጣን ሽቱንም ዘይትንም አመጡ። ከእስራኤል ልጆች ያመጡ ዘንድ በልባቸው ያስነሳዋል። ወንዶችና ሴቶች ልጆች ሙሴ ይሰራ ዘንድ ላዘዘው ሁሉ ለእግዚአብሔር ስጦታ በፍቃዳቸው አመጡ። ሙሴም የእስራኤል ልጆች እዩ ከነገደ ይሁዳ የሆነውን የሆርን ልጅ ባስልኤልን በስሙ ጠርቸዋለሁ አለ። ቅድም የጠቀስከው አንተ እነዚህ መንፈስን የሞላባቸው ሰዎች በመገናኛው ድንኳን ውስጥ ያለውን እንዲሰሩ ነው አይደል? እግዚአብሔር ጥበብን ያኖረባቸው ወንድማችን። ቅድም ድንኳኑና ቤተ መቅደሱን ለመስራት ጥበብን ለሰዎች ሰጠ ብለኸኛል። እነዚህ ሰዎች ወንዶችና ሴቶች እንደዚሁም እግዚአብሔር በዘመኑ የተጠቀመባቸው አገልጋዮች ማለት ነው። ይሄንን ጥበብ የሰጣቸው ድንኳኑ በሙሴ ድንኳን፣ በኋላ ቤተ መቅደሱን በሰለሞን፣ በዛ ውስጥ ያለውን እንዲሰሩ ነው አይደለ? ጥበብን ያኖረባቸው ወንድማችን ኤርሚ። አዎ ጥያቄ ነው። እያዳመጥከኝ ከሆነ እኔ ነኝ እያወራሁት። አንተ አዳምጠኝ ከሆነ ልብ በል። እስካሁን አላወራሁም። በስርዓት ነው እኮ እያዳመጥከኝ ከሆነ አትበለኛ ታዲያ። አንተ እኔን አዳምጠኛል። ጥያቄ በድንኳኑና በቤተ መቅደሱ ውስጥ ያለውን ነገር እንዲሰሩ ነው አይደል? ጥበብን ለሰዎች ሰጠ ብለህ ያልከኝ ቅድም መጀመሪያ ሳልገባ ተናግሬያለሁ። ወዳጄ ለጠይቁ ጥያቄ መልስ ነገር ላይ ጥቅስ ትሰጣለህ። ለጠየቁ ጥያቄ መልሱን ስጠኝ። እኔናንተ አንጨቃጨቅም ኤርሚ፣ መልሱን ስጠኝ ለጠየቁ ጥያቄ። በኤልያስ የተጨቃጨቅነው ሰዓት አስበው። እኔን የሚዩት ያደረኩ ስትከፍተው ለጠቀስከው ጥቅስ ይሄንን ጥበብ ድንኳንና ቤተ መቅደሱን ለመስራት ለሰዎች ጥበብን ሰጠ ብለህ ነው አደል ያልከኝ? ወዳጄ አልተበሳጨሁም። ወዳጄ የጠየቅኩን ጥያቄ መልስልኝ። ለሰዎች ጥበብን ሰጠ ነው አደል ብለህ ያልከኝ? እግዚአብሔር አልሰጠም እንዴ? ሰጠ ወይ ነው ያልከኝ? ወይ ነው ብዬ የምልህ አረጋግጠልኝ። ውስጥ አልገባም። ጥቅስ ነው ሰጠ ወይ ነው ያልኩ። እኔ ጭቅጭቅ ውስጥ ግባ አላልኩም። ነገም አይፈታም ኤርሚ። እኔ ጭቅጭቅ ውስጥ አልገባው። መልስ ስጠኝ። ሰጠ ወይ ነው ጥበብን ለሰዎች ሰጠ አደል ብለህ ያልከኝ? አዎ ቴንኪው። በቃ ለምን አንተ ወደ ሌላ ትሄዳለህ? እኔ የምፈልገው ብራዘር፣ አዎ እኮ አልከኝ። በቃ ቶ መልሱን እኮ መለስከው። አዎ አልከኝ። አዎ አልከኝ። መልሱን መለስከው። ብራዘር፣ አዎ አልከኝ። መልሱን መለስከው። አለቀ። ቴንኪው። እግዚአብሔር ይስጥልን። እሺ ድንኳኑና ቤተ መቅደሱን ነው ብለህ ያልከኝ። እሺ ቴንኪው። ይኸው ጥያቄ ቀጥሎ እሺ የማርያምን የጻድቃንን ፎቶ ወይ ምስል ብላችሁ የምትሏቸውን እንዲስሉ እናንተም ደግሞ እንድሰግዱላቸው አንደኛ ፎቶዎቹን እንዲስሉ ጥበብን እግዚአብሔር ለማን የሰጠው? ከእናንተ ካህናት መካከል ጥበብን የሰጣቸው በእናንተ ካህናት ውስጥ እነማን ናቸው? እዚህ ሰጥቷል። ለኤልያብና ለባስልኤል ከሱም ጋር ያሉ ሴቶች ማለት ነው። በእናንተ ቄሶች የማርያም ፎቶ የስላሴ ካህናት ማለት ምን ማለት ነው? ኤርሚያስ ወዳጄ እየጠየቅኩ እያወራሁ አትበል። እኔ ቶሎ ስሜታዊ አትሁን። መጀመሪያ ጌታን እንደዚህ ደስ አይልም። እሺ እኔን የሚዩት ያደረግኩ ብራዘርዬ፣ እኔን የሚዩት ያደረግኩ ቴንኪው። እኔ እየጠየቅኩ ያለሁት በደንብ ስማ። ኤርሚያስን ፕሮቮክ አደርገዋለሁ ብለህ የምትል ከሆነ በእውነት እኔ በአንተ ልክ ልሄድብህ ብዬ ካልኩኝ የተላጠ ኤሌክትሪክ ላስይዝህ እችላለሁ፣ ግን አላደርገውም። እኔ ምንም ስሜታዊ አልሆንኩኝም። አንተን ጥያቄ እየጠየቅኩ ነው፣ እየተማማርን ነው። ወደ ጭቅጭቅ አትበለኝ። ጥያቄ ነው እየጠየቅኩ ያለሁት። በዚህ በተነበበው ክፍል ላይ አብራራ ብዬ አላብራራም ብለህ ስላልከኝ እኔ ጥያቄ አለኝ ብያለሁ። ጥያቄን እየቀጠልኩ ነው። እዚህ ድንኳንና ቤተ መቅደሱን እንዲሰሩ ለሰዎች ጥበብ ሰጠ ብለሃል። እሰየው። የተሰጡ ሰዎች እነማን ናቸው ብዬ አይደለም ስላነበኩት አልጠይቀህም። ቀጥታ የማርያምንና የጻድቃንን ፎቶ ወይ የስላሴ ፎቶ ብላችሁ ሶስት አረጋውያን ሽማግሌ በረባሶ የሚሆን ጫማ ከዘራ የሚሆን ምናምን ነገር አስይዛችሁ የሳላችኋቸውን እነሱን እንዲስሉ ከእናንተ አገልጋዮች ካህናት ማለት ከቄሶቹ ማለት ነው፣ ከእናንተ ከኦርቶዶክሳውያን ጥበብን የሰጣቸው እነማን ናቸው ነው ያልኩትኝ።
በቃ ኤርሚያስ በዚህ ጉዳይ እንወያይ። ማለት እንደዚህ እየተሳደብ አለቀ አለቀ በቃ አትሳደብ፣ በቃ አለቀ አለቀ አትሳደባ። አለቀ አለቀ ለምን ወንድም አለ ማለት ትሳደባለህ? አለቀ አለቀ። እንዳትከፍት ከከፈትክ እንደ በረሮ ታች ነው ዱብ ማድረግ። እንዳትከፍት ማለት እንዳታወርደኝ አውርደ ኤርሚ በቃ ደናደር። እሺ፣ ቃሌን አከብራለሁ። በዜሮ እንደዚህ አባዛለሁ ማለት ነው። የሰጣቸው ማን ነው? ኦኬ መልሱ ማንንም አልሰጠም ጌታ። ስለዚህ የእናንተ የማርያም ፎቶ የሚካኤል፣ የጻድቃን፣ የአቦ፣ የተክለ ሃይማኖት ብሎ የሚባለው በሙሉ ሰው ሰራሽ። ይሄኛው ግን እዚህ የተጻፈው ግን ይኸው አምላካችን ጌታ የእስራኤል አምላክ ስሙ ለዘላለም ይቀደስ እዚህ ጋር ሲሰጣቸው በሴትና በወንድ መልክ የሳሉት አንድም ስዕል የለም። በመገናኛውም ድንኳን በቤተ መቅደስ ውስጥ ብሉይ ኪዳን ላይ ለማውራት ሐሞት አለኝ፣ ቆፍጣና ኦርቶዶክስ ነኝ፣ መጋቤ ብሉይ ነኝ ብሎ የሚል ሰው ይምጣ። አየህ ገና ሲያዝ ተዘረረ ማለት ነው። የማርያም የጻድቃን የሚካኤል የገብርኤል የስላሴ ምናምን ነገር ብለህ ሳልካቸው ነጫጭባ ፎቶ ሽማግሌዎችን ከዘራ ሲዘህ ዋንጫ ሲዘህ በረባሶ ጫማ አድርገህ በአምላኬ ላይ የምትቀልደው ሰውዬ እኔ ደግሞ በአማልክቶች ላይ እንደዚህ ቀልድባቸዋለሁ ማለት ነው። ያውም በመረጃ በእውቀት ጴንጤ እንደዚህ ቀልድባቸዋል። እንደዚህ መሳቂያ ትሆናላችሁ ማለት ነው። ሐሞተ ቆፍጣና ብሉይ ኪዳን ላይ አወራለሁ ብሎ የሚል ሰው ካለ በመድኃኔዓለም አንድ ሰው ብቻ ገዝት ይላክልኝ። እሱ ከአቅሙ በላይ ስለሆነ ነው። ሊያወራ የሚችል ሰው ካለ አለ። ሌላ የለም። ሁለተኛ እንዳትጠቅሱ። ለአንተ ኮታንኮት የሙሴን ሕግ ጠቅሰህ ልታስረዳ አትችልም። እነ ባስልኤል የሰሩት በትእዛዝ ነው የሰሩት። በማንም ሴት የተቀረጸ ምን የተሳለ ስዕል፣ የሴት ስዕል አልሳሉ፣ የወንድም ስዕል አልሳሉ። የማንንም ልብ በሉ፣ የማንንም ስዕል እነዚህ አባቶች አልሳሉም። አለቀ። የማንንም እኮ ነው ብዬ የምላችሁ። ኪሩቤሎችን የጠለፈው እሱንም እግዚአብሔር ጠለፍ ብሎ ስላለ ማለት ነው። ኪሩቤሎችን ጠልፈዋል። መጠለፍ ያለበትን ለምሳሌ በዘጸአት መጽሐፍ ላይ ከወርቅ ነው። ዘጸአት መጽሐፍ ምዕራፍ 25 ላይ እዚህ ይሄ ኪሩቤሉ በወርቅ ነው የተቀረጸው። ይሄኛው ኪሩብ በወርቅ የተቀረጸ ነው የተቀረጸ። ኦኬ። ዘጸአት መጽሐፍ ምዕራፍ 26 ቁጥር 1 ላይ ይሄኛው መጋረጃው ላይ የተጠለፈ ነው። ኦኬ። ይሄ የተቀረጸ ነው። ልብ በሉ ኪሩቤሉ። ይሄኛው ደግሞ መጋረጃው ላይ የተቀረጸ ነው ኪሩቤሉ። ማን የተጠለፈ ነው ኪሩቤሉ። እዚህ ደግሞ ኪሩቤሉ በአንደኛ ነገሥት መጽሐፍ ምዕራፍ 6 ቁጥር 29 ላይ ከወይራ እንጨት በባልኩት ከወይራ እንጨት የተቀረጸ ነው። አሁንም ይሄኛው ኦኬ። የቱ ጋር ምን እንደሚል ጴንጤ በሚገባ ያውቃል የአምላኩን እግዚአብሔርን ቃል። ይሄኛው ከወይራ እንጨት ነው የቀረጸው በሰለሞን ዘመነ መንግስት። ይሄኛው ደግሞ በሙሴ ዘመን ደግሞ ከወርቅ ቀርጾታል፣ ቀረጽ ብሎት ማለት ነው። ከተቀጠቀጠ ወርቅ ኪሩቤልን ላንተ ስራ አድርግ ብሎ ስላለው። በዚሁ ደግሞ በዘጸአት መጽሐፍ ምዕራፍ 26 ላይ ደግሞ ከመጋረጃው ራሱ ከዛው ወርቁን ራሱ አቅጥነው ቀጫጭን አድርገውት እንደ ሐር አድርገውት ከሱ ደግሞ እዛው በወርቁ ተጠልፏል በመጋረጃው ላይ ማለት ነው። የተጠለፈ ከወርቅ የተቀረጸ ከወርቅ የተጠለፈ በፈትል ጨርቅ ላይ ማለት ነው። እንደዚሁም ደግሞ ከወይራ እንጨት የተቀረጸ ማለት ነው። ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው፣ ይሄም ኪሩቤል ነው። ከዚህ ውጭ እስኪ የማነች የእንትና የእመቤቴ ወላዲቴ ብሎ የሳሉት በሴት በወንድ መልክ የሳሉት አንድ ስዕል አለ? የለም። እግዚአብሔር የአብርሃም አምላክ ይህን ይመስላል ብለው ሳሉ? አልሳሉ። ቀረጹ? አልቀረጹም። ለምትን ምንድነው? ጠለፉ? አልጠለፉም። በወርቅ ከጨርቅ ላይ አልጠለፉም የእግዚአብሔርን ፎቶ ብለው፣ ከወይራ እንጨትም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም አልቀረጹም የእግዚአብሔር ፎቶ ብለው፣ ከወርቅም ከእንጨትም በልብስም ላይ አልተጠለፈም አልተቀረጸም የእግዚአብሔር ስዕል የአብ የወልድ የመንፈስ ቅዱስ ብሎ የሚል ማለት ነው። ጌታ መጣቸው ታዲያ አንተ ከዘራ ሲዘህ 3 አረጋውያን ሽማግሌ
ወገቡ የጎበጠ ለጡረታ የወጣ የሚመስል እግዚአብሔር ይሄ ነው ብለህ የምትቀልድብን እኛ ላይ ማለት ነው። ስለዚህ እነዚህ የእናንተ አማልክቶች የሰው እጅ ስራ ናቸው። ኦኬ እነዚህ አማልክቶቻችሁ የሰው እጅ ስራ ናቸው። ኤክስ ማለት ነው። ይህን ጌታ አይተኸው የአምላክን ድምፅ በእሳት ውስጥ የሰማ ታላቁ ነቢይ ሙሴ ብሎ በሲና በቁጥቋጦ የጠራው እሱ እንኳን መልክን አላየም። በአንድነትም በሶስትነትም ተገለጠልኝ መልኩን አየው ቢሎ እንደዚህ በስዕል መልክን እንኳን አላየም። እዛ ክፍል ላይ ሲናገር ማለት ነው። ድምፅን ከእሳት ውስጥ ሰማችሁ ነው ያለው። አንተ ኬት አምጥተህ ነው እንደዚህ የተጎለተ ሽማግሌ አድርገህ አምላኬን እንደዚህ ያደርጋችሁ የምትሰሩት ማለት ነው? እኮ ኬት አምጥተህ እኮ ነው ብዬ የምልህ። በየትኛው መረጃ በየትኛው የመጽሐፍ ቅዱስ ትምህርት ነው ይሄን ልታጸድቁት የምችሉት? ናቲንግ። እነኚህ አይን ያላቸው ማየት የማይችሉ ጆሮ ያላቸው መስማት የማይችሉ የሰው እጅ ስራዎች የቀልድ ስራዎች ናቸው። ኦኬ የሰው እጅ የቀልድ ስራዎች ናቸው። ምንም የማይረቡ ምንም የማይጠቅሙ ብጠራቸው የማይሰሙ አይናቸው ጉች ጉች ብሎ እንደዚህ አፍጥጦ ማየት የማይችሉ ከላያቸው ላይ አቧራ የሚራገፍላቸው ዝም ብላያቸው ላይ ቁጭ ብላ ካካዋን የምትጸዳዳበት ሸረሪት የምታደራባቸው የሰው እጅ ስራ ቀልድ ነው። ፋክት። ይህንን እንደዚህ አምላክን በሰው ብልሃትና ጥበብ እንደዚህ እንድሰሩ ማን ነው? ለየትኛው ሐዋርያ ነው እግዚአብሔር የገለጠለት? የትኛው ሐዋርያ ነው እግዚአብሔር የገለጠለት? ከየት ነው እናንተ የተማራችሁት? የዘጸአቱን ቅድም ያነበብነው ለኤልያብና ለባስልኤል ጥበብን አኖሮ ነው። እናንተ ስዕሎቻችሁን እንድሰሩ ማን ነው ጥበብን ያኖረው ብዬ ስል በቃ እዚህ ጋር እናብቃ አለ። በቃ እንደዚህ ነው። ኦርቶዶክስ ተገትረ ትቆማለህ። እውቀት ዜሮ። ለስዕላቶቻችሁ እንኳን የቱ ጋር እንደጀመረ ማን እንደጀመራቸው ከማ ትእዛዝ ተቀብሎ በማ ትእዛዝ እንኳን እንደተሳለ የማርያም ስዕል፣ የሚካኤል ስዕል፣ የስላሴ ስዕል ብለህ የምትለው የትኛውንም ሐዋርያ አትጠቅሱም። እኛ ፊት አትጠቅስም። ጳውሎስ ነው ስዕል ያስተማርን ብለህ አትጠቅስም። ጴጥሮስ ነው ብለህ አትጠቅስም። ሄዳችሁ የምትጠቅሱት እናንተ ብሉይ ኪዳን ላይ ነው። የጠቅሳችሁትን ጥቅስ ይዘናል አብራራ እንኳን ተብለህ ስትባል በቃ ምንም ጭቅጭቅ አልፈልግም ብለህ ትላለህ። ምን ጭቅጭቅ አትፈልግም? አብራራ፣ ጥያቄ አለን። ብሉይ ኪዳን ላይ ለማውራት እውቀቱ አለኝ ብሎ የሚል ሰው ካለ ይምጣ መጥቶ ስዕል አሁን እናንተ የምታርጉት ኦርቶዶክሳውያን እናንተ የምታርጓቸውን ስዕላት እንደዚህ አንዳንዴ ቀይ አንዳንዴ ደግሞ እንደዚህ ጠየም እያደረጋቸዋቸው ሰይ እሺ ኢትዮጵያዊ መልክ አድርገህ ምስለውን ይህንን ጣዖትህን እንድትሰራ የትኛው ሐዋርያ ነው ያዘዘህ? እነዚህ በድን አማልክቶች መስማት የማይችሉትን አምጥተህ አምላኬን እግዚአብሔርን እንደዚህ ስታደርገው እንዲስታወርደው እኔ ደግሞ በአደባባይ ላይ እንደዚህ አዋርድሃለሁ። የኤልያስ አምላክ ምስክር ነው። የት ነው ያያችሁት? ማን ይህን ትእዛዝ የተቀበለ? ለማን ይህን ጥበብ የሰጠ እግዚአብሔር? እንደዚህ እንዲያርገ ጎሽ እሰይ መንፈስ ቅዱስን እንደዚህ አርገ ሳለው እኔንም እንደዚህ አርገኝ ሳል ብሎ አብ እንደዚህ እንድትስለው የታየኸው አንተ? እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል። የታየኸው ቅዱስ እግዚአብሔር አብን በተለየ አካሉ፣ የታየኸው ጌታ መንፈስ ቅዱስን በተለየ አካሉ። ከየት ነው ያመጣሃቸው? እነኝህን እንደ ነህምያ ባገኛቸው ጺማቸው ነበር የምነጨው። እግዚአብሔር ምስክር። ለምን? ይሄ አምላክ አይደለማ። ምን ደው የምታወሩት እናንተ? ይሄ እኮ አምላክ አይደለም እኮ። ኤልያስ መነሳት የለበትም። አሁን እኔ በዘመኔ ያለው ጣዖታትን ለማዋረድ እዩ መነሳት የለበትም። እኔ ያለው ሳሙኤል በጌልጌላ እንደገና መነሳት የለበትም። እኔ ያለው። ከየት ነው ያመጣው አንተ? ከየት ነው ያመጣችሁት?
የት ነው ያመጣው? እግዚአብሔር አብ እንደዚህ ጺም አብቅሎ አይተው ታውቃለህ እንዴ? መንፈስ ቅዱስ እንደዚህ የሰው አካል ለብሶ ስጋ ለብሶ ጣቱን እንዲህ ብሎ ደግሞ እኮ ሊያማትቡ እኮ ነው። ይሄ ጣታቸውን ኦርቶዶክስ ስታማትቡ እንደዚህ በስመ አብ ብለህ እንደዚህ እንል ነበር አይደል? እሺ ጣቱን እንደ የቀሰረው ምን ሊያደርግ ነው? ምን ሊያደርጉ ነው እንደዚህ ጣታቸውን የቀሳሰሩት? ሊያማትቡ አይደል? አትብ ገጼ ሁለንታዬ በትምህርተ መስቀል በስመ ሥላሴ ብሎ ሊሉ አይደል? አትቀልዱ። ውስጤ እሳት አለ ነው ብዬ የምልህ። እነዚህ ተራ የሰው እጅ ስራ ቀልዶች ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ ክፉም በጎም ማድረግ አይችሉም። እንዳልኩ ነው ቅድም፣ ሸረሪት በላያቸው ላይ የሄደች ታደራባቸዋለች። እስኪ ጠረጊው፣ እስኪ ወልዊ የከተማው ሁሉ አቧራ ላው ላይ ነልሲ አራክሹ ተብሎ ቸብ 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 ይደረግላቸዋል። ይህን ሥላሴ ብለህ ትላለህ እንዴ አንተ? አምላኬ ውስጥ የተቃጠለ ታውቃለህ። ጌታዬን እኮ አንተ ግድግዳ ላይ በምስማር መተህ የምታንጠለጥለው ቤቱ ሲቃጠል አብሮ የሚቃጠል ሲያረጅ አውጥተህ ከቆሻሻ ጋር የምትጥለው ነው። የኔን ንጉሥ ማንም ሰዓሊ አይስለውም። አንተ አትስለውም። ማንም ሰዓሊ አይስለውም። ውስጤ እሳት አለ ብዬ ስልህ የበቀል እሳት የቅናት እሳት አለ። እነኚህን አማልክቶችን የሚበቀል እሳት ማለት ነው። እግዚአብሔር ምስክር ነው። ነዲዱ ይታወቀኛል ውስጤ። ይሄንን የአብርሃም አምላክ ነው ብለህ ስትለኝ እንዴት መንፈሴ እንደሚበሳጭ ልነግርህ አልችልም። አባቶቼ እንደዚህ አይነት ኮት አንኮት ሲያመልኩ አልነበረም። እግዚአብሔር መንፈስ ነው። አንተ እግዚአብሔር መንፈስ ነው። እኛ ለእንደዚህ አይነት ባለመስገዳችን እናንተ ቤት እናንተ አዳራሽ ውስጥ ባዶ ነው ይላሉ። ምንድነው ባዶ ነው ያሉት? ያው ምንም ነገር የላችሁም። አዎ እኛ ህዝብ እንዲፈራ ብለን ከመጋረጃ በስተጀርባ የምናስቀምጠው ምንም ነገር የለም። ምንም ነገር የለም። እስኪ ያድርጓት የኛ ፓስተሮች። እስኪ ቃለ ሕይወቴ እንደዛ ያድርግ። ከመጋረጃው ጀርባ የወገኖቼ እንግዲህ የሚቀስፍ አለ ምናም ነገር ብሎ ምንም እንዲህ የሚባል ነገር የለም። እስኪ ታድርግ ሙሉ ወንጌል፣ እስኪ ታድርግ መሰረት ክርስቶስ። የትኞቹ አያደርጉም? እነሱም አላበዱም። መሪዎቻችን ፓስተሮች አላበዱም። ካላበዱ በስተቀር አያደርጉም። ቢያደርጉስ እግዚአብሔር ምስክር ነው እኮ አልኩህ። እግዚአብሔር እንደኔ አይነት ልጆች አሉት በቅናት የነደዱ የመድረክ ሰባኪ ስለሆንኩ እኔም አሁን ፓስተር በኛ ቸርች አስቀምጦ ከመጋረጃው ጀርባ ምናምን ነገር ብሎ ተከታታይ ትምህርት እያስተማርኩ ነው በቤተክርስቲያናችን። 3ኛ ሳምንት ነው፣ ኔክስት 4ኛ ሳምንት ነው። ተከታታይ ትምህርት እያስተማርኩ ነው። እና እንደዛ ቢያደርግ አሁን ፓስተር ኔክስት እሑድ ነገ ስቆም እገለብጠዋለሁ ስልህ ከመጋረጃ ጀርባ ያስቀመጠው ኮታንኮት ነገር ቢኖር እንደ ኦርቶዶክስ ማለት ነው። ይኸው እንግዲህ ያው ትቆጣለች፣ እመቤቴ ታለቅሳለች፣ ወይ ደግሞ ስላሴዎች ያለቅሳሉ የሚባል ነገር የለም። እዚህ የሚባል ነገር የለም። የሆነ ግዑዝ ነገር አስቀምጠን የእግዚአብሔር ሕዝብ እንዲፈራ ብለን መጋረጃ ጀርባ የምናስቀምጠው ምንም ነገር የለም። 4 ነጥብ። እግዚአብሔር መንፈስ ነው። አዎ እሱ በእኛ ውስጥ አለ። እንደ አምላክነቱ እናከብረዋለን፣ እንደ አባትነቱ እንፈራዋለን። ማነው? እንደ አባትነቱ እናከብረዋለን፣ እንደ አምላክነቱ እንፈራዋለን። ኢዝ ሆሊ። የኔን ንጉሥ የእኛን ንጉሥ እግዚአብሔርን እንደዚህ አድርገህ ጥብቆ አልብሰህ የምትስለው አይደለም። በሰው እጅ ስራ ዋንጫ ሲዘህ በዚሁ ዋንጫችሁ ደግሞ የማታፍሩት አለው ብር ዋንጫ የስላሴ መጠጫ እያላችሁ የምትቀልዱ ስላሴ ቀምቃሚ አድርገህ ያስቀመጥክ ጉደኛ። አሁን ለዚህ ለመከራከር ትመጣላችሁ። ድሞች ናቶች ጠር ሲመጣ አሁን ታየዋለህ። የስላሴ መጠጫ አለው ብር ዋንጫ። ያው እነሱም ይጠጣሉ። ሁሉም ጠጪ፣ ሁሉም 0-0 እንዳለ ማለት ነው። ተው መንፈሴን አታበሳጨው ስልህ ወንድም አለም ተው እኮ ነው ብዬ እምልህ።
ይሄ እንግዲህ መጠጫቸው ነው የያዙት ከነ መጠጫቸው ጭምር ማለት ነው። እራሳቸው በመዝሙር ከፍትላለሁ ቪዲዮ ይሄንን ለማጽደቅ ይሄን ሁሉ ወርቅ ጥቅስ ሄዶ ጠቀሰ። አብራራ ነው። መጨቃጨቅ አልፈልግም። ለምን ነው መጨቃጨቅ? ነው የምጭቅጭቅ አይደለም። አብራራው ቢሎ ከልክለ ስጋ ብቻ አትስጠን። አብራራ። ጥቅስ ብቻ ሰጠህን፣ ትርጉሙን አትከልክለን፣ ትርጉሙን አትንፈገን ነው። አሁንም በሚመጡትም ዘመናት እውነቴ ነው የምልህ በእግዚአብሔር ቃል የታጠቀ ጴንጤ ፊት አንድ ኦርቶዶክስ አይቆምም። ኦኬ፣ በትዕቢት አይደለም የምንናገረው፣ የእግዚአብሔርን ቃል በታጠቀ ጴንጤ ፊት ማለት ነው። አንድ ኦርቶዶክስ አይቆምም። የምታመልኳቸውን ሁሉ በመጽሐፍ ቅዱስ እስካን እያደረግን ነው የሚለው። አሁን ይህን እንደዚህ እንደ እስካን በሙሴ ሕግ በ5ቱ ብሔረ ኦሪት በቶራ ስመስለው ነው የሚለው። በነቢያቱ መጽሐፍ ስመዝነው በመዝሙራት መጽሐፍ ብትመዝነው ይሄን ሁሉ በሙሉ ነው የሚለው። በቃ እንደዚህ ማለት ማሽኗ እንደምጮኋ ማለት ነው። በወንጌሉና በመልእክታቱ በራእዩ ብትመዝን በሙሉ ኮታ አንኮት ነው። ናግባ ታዲያ ና ካህኑ ዘካርያስ ካህን ና ዲያቆን ትመስለኛለህ። የዲያቆን ፎቶ ና ዘካርያስ ካህን ተቋመ ማህቶት ቴንኪው። እንደናንተ አይነት አገልጋዮች እንዲመጡ ነው የተፈለገው። ታዲያ ሰሽ ስለት የሰመረ እኮ ነው ማለት ያለብኝ እኔ። እሺ እንኳን ደህና መጣ ዘካርያስ። እንኳን ቆየህ። ሰላም። ደህና ነኝ እግዚአብሔር ይመስገን። ዲያቆን እንደሆንክ አስባለሁ ወይስ ያንተ ፎቶ አይደለም? ነኝ ዲያቆን ነኝ። ዲያቆን ነው። ከፎቶ አይቼ ነው እናንተ ያርካትን እኔ ማርጊያት ስለነበር ማለት ነው። እሺ ቴንኪው። እንኳን ደህና መጣ። በስዕላት ላይ እያወራን ነው። ምን ትላለህ? እነዚህ ስዕላት የስላሴ ስዕል ነው አይደል? ይሄ በእናንተ ቤተክርስቲያን በደንብ እንጂ። መልካ ስላሴ ተምረሃል? መልካ ስላሴ አልተማርኩም። እሺ ቴንኪው። እሺ ይሄ ስዕል መጽሐፍ ቅዱሳዊ ነው? አሳየን እስኪ መጽሐፍ ቅዱሳዊ መሆኑ። መጽሐፍ ቅዱሳዊ ነው። ዘጸአት ምዕራፍ 25 አውጣ። እንደዚህ ጥቅስ የሚጠቅስ ነው የምፈልገው። ዘጸአት 25 ቁጥር ስንት ነው ዲያቆንዬ? ያወጥቻለሁ። ቁጥር ስንት? ያው ዘጸአት 25 አውጥቻለሁ። እሺ ማብራት ላብራኔ። እሺ አንደኛ ነገሥት 25 ላይ እስኪ አውጣ። ዘጸአት ልቶ ተው። እሺ አንደኛ ነገሥት ስንት? ምዕራፍ 25። እየዘነጋሁት ነው እንትኑ ነው የስሉን እንትን። አንደኛ ነገሥት 25 ምዕራፍ የለውም ዲያቆንዬ? የለውም። አንዳንዴ እንትን ምዕራፎቹም ሊደበቁ ይችላሉ። እንደ ምናልባት ሁለተኛ ነገሥት ላይ ሁለተኛ ነገሥት 25 ምዕራፍ አለ። እስኪ እየው ድንገት ይደበቁ እንደው እኮ የትኛው ላይ ታዲያ? ዘጸአት አልከኝ? የለም። አንደኛ ነገሥት ላይ የለም። ጠብቃይ ትንሽ። ምን ያህል ደቂቃ ወይ ምን ያህል ሰዓት? ታብ ኮፒ ሊንክ ሼር እያደረጋችሁ ጠብቁ። የምተኙም ካላችሁ ተኙ። እኛ ልናድር ምን ትላለን ወገኖች? እሺ ይሰማል? ይሰማል። ዘጸአት ምዕራፍ 25 ከቁጥር 18። ተንከራተትኩ እኮ ቅድም አልሳትኩም። ደከመኝ። ቁጥሩን ነው እንትን ወዲያ ወዲህ ማለቱ
ነገር እሺ፣ ምዕራፍ ስንት? ምዕራፍ 25 ከቁጥር 18። እሺ ምዕራፍ 25 ከቁጥር 18 ስለምን ልታሳይ ነው? ስለ ሥላሴ ፎቶ ነው አይደል? ስለ ስዕል እኮ ይሄንን የሥላሴ ፎቶ ብሎ እኮ ቅድም የጠየኩ ዲያቆን ረሳሁ እንዴ? ይኸውልህ ስዕላት ፎቶግራፎችን አይገልጹም። በስዕላት ቤተክርስቲያን ስለምታስተምር ነው። ስዕላዊ መገለጫ ስላላት ነው። አንድ ምሳሌ ልንገርህ። ይሄኛው የሥላሴ ፎቶ ነው ወይ ብዬ ስለ አዎ ብለኸኛል አይደል? ቀደም ፎቶግራፍ አይደለም ስዕል ነው። ስዕልና ፎቶግራፍ ይተወቅ። እሺ እንግዲህ አንዳንዴ እየተምታታብኝ ነው። እሺ ሳይንስ ተምራ ከሆነ ህጻናት አጸደ ህጻናት ሲማሩ በስዕል አይማሩም? ለምንድን ነው ያን ፎቶግራፉ ትክክል ነው ብለህ ታምናለህ? ፎቶግራፋዊ እኮ አይደለም ስዕል። ኦኬ ምን እንደሚባሉት እነዚህ ታዲያ? ስዕላዊ መገለጫ ነው። መገለጫ ማለት ማስተማሪያ ማለት ነው። ኦኬ ለመዋለ ቤተክርስቲያን በቃላትም ታስተምራለች፣ በስዕልም ታስተምራለች። ስዕላዊ መገለጫ ነው። ገባኝ። ለምሳሌ አንዴ ቆይ ጠብቁኝ። መጽሐፉን አታወጣውም? ዘጸአት አንዴ ጠብቃ ያወጣልሃል። እሺ ዘና ስለዚህ እሺ ይሄን ለማስተማሪያነት ነው የገዛችሁት ወይስ ለአምልኮ ነው የገዛችሁት? የምታደርጉት እናንተ ስዕል እንግዲህ የስዕላዊ ቋንቋ ገላጭነት ትምህርትን ታስተምራለች ቤተክርስቲያን ብያለሁ። ሥላሴ ግን ቀጥታ እንደዚህ ናቸው ብሎ ፎቶግራፋዊ እንትን ግን የለውም። ፎቶግራፍና ስዕል ይለያያል። ይሄ ስዕል ለምንድን ነው የተሳለው ነው? ቤተ ክርስቲያናችን ስዕላዊ ቋንቋን ተጠቅማ ታስተምራለች። አዎ ይሄ ታዲያ ለምንድን የተሳለው ነው ብዬ የምለው፣ ለምሳሌ ጆሮው የማይሰማ ሰው ቢኖር በቃል ስትነግረው አይሰማም። በስዕል ግን ታስተምረዋለህ። ቤተ ክርስቲያን በስዕል ታስተምራለች። አሁን ከአንተ አዳራሽ ቢመጣ አንድ ጆሮ የማይሰማ ሰው ያንተን ውዝዋዜ ያንተን ሱፍ ነው የሚያይ እንጂ ስዕላዊ መገለጫ ስዕል ስለሌለህ ታስተምረው አትችልም። አይቶ የሚሄደው ነገር ያንተን ዝም ብሎ እንቅስቃሴ ነው እና ስዕላዊ መገለጫ ትምህርትን ስለምታስተምር በስዕል ታስተምራለች ቤተክርስቲያናችን። ስለዚህ በስዕል ታስተምራለች። የሥላሴን አንድነትና ሶስትነት ያስተምራን እሱ። ለምሳሌ ሶስት መሆናቸው በአካል ሶስት መሆናቸውን እሱ ያስተምራን። ኦኬ ስለዚህ ቆይ ለማስተማሪያነት ነው ወይስ ለአምልኮ፣ ለስግደት፣ ለጸሎት ነው የምትጠቀሙባቸው እነዚህን ስዕላት? ለማስተማሪያነት ስዕላዊ ትምህርት ታስተምራለች እያልኩ ነው። አትደጋግም እሺ። እንጂ ለአምልኮ ግን እየወደቃችሁ የምትሰግዱላቸው፣ የምታጥኑላቸው፣ የምትዘምሩላቸው አይደሉም ማለት እነዚህ ስዕላት። ለሥላሴ መስገድ አለብን የለብንም? አንተ ልጠይቅህ እስኪ። እኔ ለስዕላቱ ነው ያልኩት። ለሥላሴማ እኔ እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ ማለት ነው። እስኪ ለሥላሴ እንዴት ብለህ ነው የምትሰግድ? ከምን ላይ ሆነ? ወይ አይ ነው እየተጠየቅ ያለው። እስኪ ሰግድ አሳየኝ። በእውነትና በመንፈስ ነው እኛ የምንሰግደው። ቆይ ወንድም አለም ቀስበል። በእውነትና በመንፈስ እንዴት ብለህ ወደዚህ? ሥላሴ በየት ነው ያለ? ወደ የት ነው የምትሰግድ? አድምጠኝ። ቆይ እየተረማምጥ የጠየቁ ጥያቄ መልስልኝ። እነዚህን ለስግደት፣ ለጸሎት፣ ለአምልኮ አትጠቀሙባቸውም። ለማስተማሪያነት ነው የምትጠቀሙበት አይደል? አንተ የጠየቅኩን መልስ። መጀመሪያ እኔ እየጠየቅኩ ለዚህ ጥያቄ መልስ ሳሰጠኝ ነው መልስ የምትለኝ? ለእነዚህ ስዕላት እኔ ልመልስ እንዴ? እኔ ከመለስኩ መልሳለሁ። ግን አንተ እነዚህ ስዕላት ቅድም የሥላሴ ናቸው ብዬ ስለ አዎ አልከኝ እና መጽሐፍ ቅዱሳዊ ናቸው ብዬ ስለ አዎ አልከኝ። ከዛ ዘጸአት ላይ ወሰድከኝ። ታጣ ነገሥት ላይ ሄድ አልከኝ። አንደኛ የለም፣ ሁለተኛ ነገሥት ላይ አልታጣም። ቆይ እንጂ እኔ ሳወራ ለምን እንደምታቋርጠኝ ዳቆኒ? ዘጸአት ላይ ጠቀስክ፣ የለም አላስታውሰውም ብለህ አልከኝ። ነገሥት ላይ ሄድን፣ የለም አንደኛ ላይ ኦርቶዶክስ መልስ አይሰጠኝም እያልክ አንተ ግን መልስ መስጠት አትችልም። እባክህ እያቋረጥከኝ። ይሄ ስዕል መጽሐፍ ቅዱሳዊ ነው ብለህ ስላልከኝ መጽሐፍ ቅዱሳዊ መሆኑን ጥቅስ ስጠኝ ብዬ ስልህ የጠቀስከው ዘጸአት መጽሐፍ ምዕራፍ 25 ቁጥር 18 ነው አይደል? መጨረሻ ላይ የጠቀስከው። ማይኩን ክፈተው።
ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? ማለት ዲያቆን ይቅርታ አይሰማም። ሚዩት አድርገው ስለነበር አይሰማኝም። ዘጸአት 25 ቁጥር 18 ነው አይደል የጠቀስከው? የሥላሴን ስዕል ለማሳየት የሥላሴን ስዕል ሳይሆን ስለ ስዕል እንዴት እንደሚሳሉ ሁለት ኪሩብ እያለ ይናገራል ልልህ ፈልጌ ነው። እሺ ቴንክ ዩ። ይኸው ኪሩብ ወደ ኪሩብ መሳል ቁጥር 18 25 18 ነው አይደል ያልከኝ ዲያቆን? እሺ ምን ይላል? ይኸው አውጥቼዋለሁ። ቁጥር 18 ምን ይላል? እሺ አንብበው። ያው አውጥቼ ይላል። አንብበው አንተ ራሱ ጥቅስ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ፣ በስሬት መክደኛውም ላይ በሁለት ወገን ታደርገዋለህ። ኪሩብ ማለት ምን ማለት ነው? አይ አላውቅም እኔ። አንተ ነው የምትተረጉመው። ኪሩብ ማለት ምን ማለት እንደሆነ፣ የተቀጠቀጠ ወርቅ ማለት ምን ማለት እንደሆነ፣ ስርየት ማለት ምን ማለት እንደሆነ፣ መክደኛ ማለት ምን ማለት እንደሆነ እሱን የሥላሴ ስዕል ቅድም ያልከውን ስዕል ተፈቅዶናል ብሎ የሚለውን እኔን መተህ ካነበብኩ በኋላ እኔን አጠይቀኝ። ለህዝቡ አብራራው። ዲያቆንዬ እያለ ለአንተ ማብራራት አይጠበቅብን። አዋቂ ነን አይደል የምትሉ? ምኑን አስረዳኸኝ? ኪሩብ ባለ ምን ማለት ነው ብለህ እኔን አጠይቀኝ። ስዕል የሚል አለ እዚህ ጋር፣ እዚህ ውስጥ የተጻፈበት ውስጥ ስዕል አለ። ሂድ ወደ ታች አንብብ። ስዕል አለ ወይ እዚህ ጋር ስዕል አለ ወይ? ከዛ ሄዳለሁ። ሂድ ቀጥል። ስዕል አለ ወይ? ከዛ እንድቀጥል ይሄን መልስልኝ። ስዕል አለ እዚህ ቁጥር ላይ? አልቀጠልክማ ተው፣ ታገኘውም ለአንተ ይገለጽልህ። ስዕል አለ ወይ ያልኩ ቁጥር 18 ላይ። ከዛ ደግሞ ወርታች ደግሞ ወርድላለሁ። ቀጥል ወደ ታች እናንብብ ነው የምልህ። እዚህ ስዕል አለ የለም? ስዕል አሱ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? ምን ማለት ነው? ስዕል ሳል ነው ብሎ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ ማለት ምን ማለት ነው? እኔን አትጠይቀኝ። አንተ ነህ ያመጣኸው። እኔ አውቀዋለሁ። አንተን ጠየቅኩህ እኮ። ተርጉመዋ ታዲያ ንገረን። ከተቀጠቀጠ ወርቅ አውቃለሁ። ሌላ አንተ አዋቂ ነኝ ብለህ ቤት ከፍተህ እያስተማርክ አይደለ? አድምጠኝ ዲያቆንዬ። ሁለት ኪሩብ ከተቀጠቀጠ ወርቅ ሳልበት ነው የሚለው ወይስ ስራ ነው? ስራ ማለት ምን ማለት ነው እኮ ንገረና። አንተ አብራራው። እኔን አትጠይቀኝ። አንተን ጠየቅኩህ እኮ አዙሬ። እኔን አትጠይቀኝ። ለምን ታዞረዋለህ ዲያቆን? እንዴ አንተ ካልመለስክማ አልተግባባንም። አንተ ራስህ ያመጣውን ጥቅስ እኔ እንዳብራራ ነው እንደምጠብቀው። ስዕል የሚለውን አሳየኝ ዲያቆን። ስዕል የሚለውን አሳየኝ። በመድኃኒዓለም አሳየኝ። ያሳየው እኮ ነው። በኪዳነ ምሕረት ይዣለሁ። አሳየኝ ስዕል ብሎ የሚል እዚህ ኪዳነ ምሕረትን አንተ መች ታውቃታለህ? አትቀልድ፣ ዝም ብለህ አሳየኝ ነው እኮ ብዬ የምልህ። አንተ ኪዳነ ምሕረትን አታውቃት? በአርሴማ ይዣለሁ፣ አሳየኝ። ኧረ እባክህ እንግዲህ በእግዚአብሔር ስለምን አልሰማህም? አንተ ቅዱሳን ነው የእነሱን ያህል እኮ አሳየኝ ዲያቆን። እኔ እኮ በአርሴማ በኪዳነ ምሕረት ብለህ አትቀልድ። በቅዱሳን ላይ የእነሱን ያህል የጣት ጥፍር ያህል ክብር የላችሁም። በጌታ ብዬ ስለምን አልሰማኝም? በሉተር ብያለሁ። በሉተር በማርቲን ሉተር ብያለሁ። ተርጉምልኝ። እናንተ እኮ ቅዱሳችሁ ነው ብለህ በሉተር ብያለሁ። ስምንተኛው ሺህ እንደገባ የምታውቁት ዲያቆናቱና ካህናቱ መጥተው ጥቅስ ይጠቅሳሉ። አብራሩ ሲባሉ አያብራሩ። ስዕል ይላሉ። ሲገለጥ ግን ስዕል የሚል ነገር የለም። ስዕል የሚል አለው የዚህ ጽሑፍ ውስጥ የለም። ዝቅ ብዬ ላንብብለት፣ አንብበው ብሎ ስላለኝ ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ተሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ፣ ፊታቸውም እርስ በርሱ ይተያያል። የኪሩቤል ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርጋለህ። እኔም የምሰጥህን ምስክር በታቦት ውስጥ ታኖራለህ። በዚያም ከአንተ ጋር እገኛለሁ። የእስራኤል ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት በኪሩብ መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ብሎ አለው። እስከ ቁጥር 22 ድረስ ማለት ነው።
የት አለ ስዕል የሚለው ያለው ዲያቆንዬ? የት አለ? ይሄ እናንተን ሽማግሌ መሰል ጣዖታትን እውን ሊያደርግ የሚችል የዘጸአት መጽሐፍ የተነበበው የት አለ? ጠላት ዲያብሎስ አንደበቱ የተዘጋ ይሆን? ክፈትና በዲያቆን እያወራ ዲያብሎስ አንደበቱ ይዘጋ። አንተ ለምን ትዘጋለህ? ዲያቆን አይደለህ እንዴ? ነገሩ ተንሱ ለጸሎት እግዚኦ ተሳለነ እንደማለት አይቀልም። ግን የት አለ ስዕሉ? የት አለ? የሥላሴ ብላችሁ የምትሉትን 3 አረጋውያን ሽማግሌ ከዘራ ያዙ ወገባቸው የጎበጠ በረባሶ ጫማ አድርጋችሁ የማይንቀሳቀሱ የተጎለቱ ዋንጫ ሲዛ አለው ብር ዋንጫ የሥላሴ መጠጫ እያላችሁ የምትቀልዱ እነዚህ ፂማም ሰዎችን ለማጽደቅ ሰው መሰል ጣዖት ለማጽደቅ ይህን የእግዚአብሔርን ቃል ጠቅሰሃል። የት አለ? እንዴ ያ ዘካርያስ ጋር የመጣው መልአክ መጥቶ እንትን አለው እንዴ? ዝም አለ እኮ። የምነግርህ ቃሌን ስላልሰማህ ዲዳ ትሆናለህ እንዳለው ዘካርያስ ቤት ይወዳል ቅዱስ ገብርኤል። ዲያቆን እያወራኝ እንጂ በመድኃኔዓለም በቃ ትቼዋለሁ። ሰላም ሰላም፣ እንደምን አመሻችሁ ቤቲ? እሺ እንዴት ናችሁ? ጣጣ አድርገኝ ደግሞ የጠየቅኩ ነው። አይ ሚዩት አድርግ፣ ሚዩት አድርግ። እሷ ስትከፍት ነው እንዴ እንትን የምትለው? ሚዩት አድርግ ዲያቆን። ቆየህ እኮ ኔትወርክ ራሱ ንጹህ ነው፣ ቀይ አላበራም። ጸጥ ብለህ ተቀምጠህ እሷ ስትከፍትማ አትክፈት። እሺ ቤቲ ሰላም ናችሁ? እንደምን ናችሁ? እግዚአብሔር ይመስገን። ለእኔ አሁን በጣም ወደ ወንጌል ምናምን እያዳመጥኩ ስለሆነ እስኪ አንድ ሰው ላስደምጥና ይህን ሰው እስኪ ታውቀዋለህ ወይ? እስኪ ዝም ብዬ አያስፈልግም እንዳላዳምጠው ብዬ ነው ዝም ብዬ። አይ አንዴ ላዳምጥህ ሰውዬው እንድትነግረኝ። በውስጥ ሀሳብ ዳይቨርት ታደርጊያለሽ። በውስጥ ላኪልኝ። 2 ደቂቃ ነው ወይም 2 ደቂቃ። በውስጥ አድርጊ። እዚህ ሌላ ቪዲዮ አይከፈትም። የማን እንደሆነ ስለማላውቀው ሌላ ቪዲዮ አይከፈትም። እህታችን ቤቲ በውስጥ ላኪልኝ እሰማውና ከዛ የሚጠቅም ሰው ከሆነ የሚጠቅም ነገር ከተናገረ ስሚው ልሻለሁ፣ ካልሆነ ግን አትስሚው ብዬ ልሻለሁ።